አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ቪዲዮ የምታው በሙሉ ሼር፣ ሪፖስት፣ ዲዮት አድርጉት። እንግዲህ ለኔ ያሰባችሁ የለኝም እንደ አንድ ኢትዮጵያዊ እንደ አንድ ሰባዊ እንደሚሰማው ልጅ ለእህታችን ፍትህ ጠይቄያለሁኝ። እንግዲህ ፍትህ ስጠይቅ 60,000 ሰው 50,000 ሰው ተከታትሎኛል። ስሜታዊ ሆነንም አንዳንድ ቃሎችን ተጠቅመናል። ከዛ ውጪ እኔ የትኛውን ሀገር እጄ የፖለቲካ ጥገኝነት መጠይቅ አይደለሁም። ከፈለኩ ነገ ኢትዮጵያ ሄዳለሁ። ምንም አይነት ወንጀለኛ አይደለሁም። ምንም አይነት ከመንግስት ጋር ንክኪነት ያለው ነገር አላራመድኩም። ስለዚህ ከአንዳንድ ሰዎች ሲቀደዱ ስላየው ነው እዛ ሄዶ የፖለቲካ ጥገኝነት አልጠይቅም። እኔ ኢትዮጵያዊ ነኝ፣ ፓስፖርቴም ኢትዮጵያዊ ነው። ስለዚህ ከፈለኩኝ ነገ ኢትዮጵያ እገባለሁ ከፈለኩኝ። ምክንያቱም ምንም አይነት እኔ ወንጀለኛ አይደለሁም ወይንም ደግሞ ፖለቲከኛም አይደለሁም። ስለዚህ እኔ አሁን አልሐምዱሊላህ አሁን ደህና ቦታ ነው ያለሁት። አሁን ደግሞ አምቻቼ ቋሚ ወደምኖርበት ሀገር እሄዳለሁኝ። እዛ ከርኩ ደግሞ ጋሽ ወርቁ ቃል እንደገቡልኝ መሰረት የራሴን ቢዝነስ ከፍቼ እንቀሳቀሳለሁኝ። ሁላችሁም ተጎኔ ስለሆናችሁ አመሰግናለሁ። ለሚቀጥለውም ተጎኔ እንድትሆኑ በክብር ጠይቃለሁ። ሰላም እግዚአብሔር ይዛላችሁ። ውድና የተከበራችሁ የእናንተ ቪዲዮ ተከታታዮች እንዴት ናችሁ? ላይ ባላችሁበት የእግዚአብሔር ሰላሙ ፍቅር በዝት ይበልልኝ። እንዴት ናችሁ? ላይ እንግዲህ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን ብዬ ጀምራለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ቪዲዮውን አበረታቱኝ እላችኋለሁ። ሼር አድርጉት። ያልሰማ ይስማ፣ የወንድማችን ደስታ እንካፈል እላችኋለሁ። እንግዲህ ትላንትና ወንድማችን ከ5 ቀን በኋላ ከሀገር ትወጣለህ ተብሎ ያው 5 ቀንም ራሱ በስፖንሰርነት ምክንያት ነበር 5 ቀን የተሰጠው የነበረው። ከዛ በኋላ ግን እህታችን ሙኒት በእውነት ለወገን ደራሽ ወገን ነውና ሁል ጊዜ እሷን ሳላደንቅ አላልፍም። ሁል ጊዜ ማለት ነው። ምክንያቱም ሰው በሌለበት ሰዓት ሰው በተለየ ሰዓት አለሁላችሁ ትላለች እና ሴትነቷ ሳይገደባት ልክ እንደ ወንድ ነው ሰፖርት የምታደርገው ማለት ነው። እና የወንድማችን ደስታ ደግሞ በዚህ በልኮ እንትን ስላለች እኔ በጣም ደስ ብሎኛል። ያው ወንድማችን ወድቃ አየነው ነው የሚባለው። እኔ አላውቀውም። የሚገርማችሁ ነገር እሱ ሲናገር ነው እኔ ያወቅኩት። እና እህታችን ግን ሙኒት በጣም ልዩ ሰው ነች። በእውነት እግዚአብሔር አምላክ በልጆችሽ ይካስሽ። መልካምን የሰራሻቸውን ነገሮች ሁሉ አርፈሽ እንድትበይ እንድትደሰቺ እግዚአብሔር አምላክ ያደርግሽ ማለት ነው። ምክንያቱም የምትሰሪው ትልቅ ስራ ነው የምትሰሪው። በእውነት ያው አንቺ ከዚህ በፊት የቤተሽን ያለሽን ህይወትሽን ኑሮሽን ተናግረሻል እና በዛ ነገር እንትን ቢልም እግዚአብሔር አምላክ ልጆችሽን ደግሞ አንዱ ልጅሽን ምሮልሽ የተሻለ ነገር ደግሞ ቦታ ደርስ ልጆችሽን እንዳለ የተሻለ ቦታ ደርሰው የልጅሽን ህመም ደግሞ ተፈውሶ ድኖልሽ እንድታዩ የእግዚአብሔር አምላክ መልካም ፈቃድ ይሆንልሽ እልሻለሁ እናቴ። እና አላቅም ሰው በጠፋ ሰዓት በአሁን ሰዓት እኮ እንኳን እንደዚህ አይነት ሰው ማግኘት ይቅርና እንደዚህ አይነት 10,000 ድርሃም ከፍሎ ትኬት ቆርጦ የሚልክ ሰው ይቅርና በአሁን ሰዓት እኮ ካርድ ራሱ ልሙላ እኮ ስትይ እኮ የማይሞላልሽ ሰዓት ላይ ያለ ነው ማለት ነው። እና ይሄ እንደማድረግሽ በእውነት በጣም ደስ ብሎኛል። እግዚአብሔር አምላክ እድሜና ጤና ይስጥሽ። ከዚህ በላይ ደስታ ያጎናጽፈሽ እግዚአብሔር አምላክ። ምክንያቱም የሰውን ደስታ እንዲመለስ የሰውን ሰርቶ እንዲበላ እንዲንቀሳቀስ በነፃነት እንዲንቀሳቀስ በሀሳብም በገንዘብም በጉልበትሽም በሰዓትሽም ሁሉም ነገር ሰፖርት ታደርጊያለሽ ማለት ነው። የቲክቶክ ላይ ግብቻ ያለው ብዙ ጊዜ ማለት ነው አይሻለሁ። እና የምትሰሪያቸው ነገሮች ሁሉ በጣም ነው ደግሞ ከሁሉም ነገር ደግሞ ሰው ሲያጣጥል አንቺ አብረሽ አታጣጥይ ማለት ነው። ከሁሉም ነገር ደግሞ የሚደንቀኝ ይሄ ነው። የተማርኩበት መቼ ነው? በቀደም ሳውዲ ላይ አንድ ልጅ ተደብድባ ነበረ እና አንቺ ሴት ሆነሽ ጠጅ ቤት ምንድን ነው መጠጥ ቤት ምን ይወስድሻል? እንኳን ቀጠቀጠሽ እንኳንም እንደዚህ አለሽ ብለው እንዳለ የድንጋይ ማዕተና ላይ ሲወርድባት አንቺ ስትናገሪ አዳሜ አፉን ዘጋ። በቃ ልክ በ12 ሚስማር
12 ሚስማር የተመታ ሆነው ጭጭ አሉ። እንኳንም ሄድሽ፣ እንኳንም አደረግሽ፣ እንኳንም እንጆይ ያደርግሽ። ይሄ ነገር ደግሞ ይፈጠራል። ሰው በሰው ላይ እንኳን ሰው ለሰው ይቅርና እግር ለእግር ይጋጫል። ምግብ ስንበላ ራሱ ከንፈራችን በምላሳችን እነክሳለን፣ ከንፈራችን እነክሳለን። እና ምንም አዲስ ነገር አይደለም። ምንም ግርታ አይገባሽ። የሚቸግርሽ ነገር ካለ እኔ ከጎንሽ ነኝ። አገር ቤት ለመግባት የምትፈልጊ ከሆነ እኔ ከጎንሽ ነኝ። እኔ ሁሉም ነገር አሟላለሻለሁ ስትያት እኔ ከልጅቷ ይላቅ ከታች ሆኜ ምን ልበልሽ እኔ አላቅም። በቃ በጣም ነው የተደሰትኩት ማለት ነው። እና ድንጋይ ላይ የሚያነሳ ሰው አንቺ አብሬ ድንጋይ አቀብዬ ይሄ ያንን ድንጋይ ሰውን ለውገራው አትይ ማለት ነው። ያንቺ የተለየ ሀሳብ ነው ያለሽ፣ የተለየ ላይፍ ስታይል ነው ያለሽ። እና ይሄ ነገርሽን ደግሞ ልዩ ያደርግሻል። እና እግዚአብሔር አምላክ ደግሞ መጨረሻሽን እሱ ያሳምረው። በእውነት በእድሜ በጤና ይጠብቅሽ። እኔ እንጃ በዚች ባጭር ደቂቃ ያንቺን መግለጽ አልችልም ማለት ነው። እኔ አላቀሽ በሶሻል ሚዲያ ነው ማቀሽ። የምታደርጋቸው ነገሮች ግን ውስጥን ሰስሮ የሚገባ ነው ማለት ነው። ሌሎቻችሁም ደግሞ ወንድማችን እየደገፋችሁ በእውነት እግዚአብሔር አምላክ በእድሜ በጤና ይጠብቃችሁ። እሱም ደግሞ ወንድማችን እግዚአብሔር አምላክ መጨረሻውን ያሳምረው፣ የተሻለ ቦታ ደርሶ እናንተን የሚያስደስትበት ጊዜና ሰዓት እግዚአብሔር አምላክ ያድርሰው እላችኋለሁ። ሰው የዘራውን ሲያጭድ ነው ደስ የሚለው። እናንተ ደግሞ የሰራችሁትን ዋጋ እሱ ስኬት ላይ ደርሶ ትልቅ ቦታ ላይ ደርሶ እንድታዩ እግዚአብሔር አምላክ ለሱም ለእናንተም እድሜና ጤና ሰጥቶ ስኬቱን እንድታዩ የእግዚአብሔር አምላክ መልካም ፈቃዱ ይሆንላችሁ እላችኋለሁ። እና በጣም ደስ ብሎኛል። ይሄንን ደስታዬ ደግሞ ለእናንተ ላጋራችሁ ብዬ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ አበረታቱኝ። አመሰግናለሁ። የእግዚአብሔር ሰላም ፍቅሩ ዝዝት ይበልልኝ። ባላችሁበት የእግዚአብሔር ሰላም አይለያችሁ። አመሰግናለሁ ስለተከታተላችሁኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ።